ሰላም እንዴት ናችሁ? ውድ የቤቱ ተከታታዮቻችን እንደምን ሰነበታችሁ? እንደምን ቆያችሁልኝ? እንደምን ከረማችሁ? እኔ እግዚአብሔር ይመስገን በጣም አለሁላችሁ። ተመልካቾች ዛሬ በምሽት ነው የመጣሁት። እዚች ጋር ያው ትንሽ አብጣብኛለች፣ አታዩ ወደፊቴ ወደ አይኔ እየመጣ ነው። ያው እንዳደነቅጡ ብዬ ለናገር ብዬ ተመልካቾች፣ የሚታይ ነገር አይደበቅም። እንዴት ናችሁልኝ? ደህና ናችሁ? እግዚአብሔር የተመሰገነ ይሁን። እንዴ ዛሬ በምሽት መጣ ልትሉኝ ትችላላችሁ ተመልካቾቼ። እንግዲህ ዛሬ የውዷ ፍቅረኛዬ የውዷ እጩኛዬ የወደፊቷ ሚስቴ እንዳለ ኦልሬዲ አገብቻታለሁ። እጩኛዬ ያው እስካልተጋባን ድረስ አይባልም ስለተባልኩ ነው። ባለቤቴ ልበልሽ፣ ላፍርሰው በቃ ባለቤቴ፣ የወደፊቷ ባለቤቴ፣ እሺ የልጆቼ እናት ልደቷ ነው ተመልካቾቻችን፣ እና በጣም ደስ ብሎኛል። ሴቶች ደግሞ ያው ታውቃላችሁ ልደታቸው በጣም ነው የሚወዱት የሚናፍቁት። ልደታቸው ቀን በጣም ደስ የሚቀር ማሳለፍ ይፈልጋሉና ዛሬ ብዙም ኤክስፔክት አላደረገችም ከኔ ምንም ነገር የጠበቀችው ነገር የለም። እኔም በስተመጨረሻ ነው ነገሮችን ማድረግ የቻልኩት ተመልካቾቼ፣ ደስ እንዲላት ብዬ ገጠኝ መኞች ሲስተካከሉልኝ እንግዲህ አድርጌዋለሁ። እንዴት እንዳረኩት ምን እንዳረኩ በደንብ አድርጌ እነግራችኋለሁ ተመልካቾቼ። ለዚህ ቻናል እንግዲህ አዲስ የሆናችሁ ሰዎች ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በጣም እንወዳችኋለን እናከብራችኋለን። ለማንኛውም ተመልካቾቻችን ዛሬ የመጣሁበት ምክንያት የረዱልህ ሰርፕራይዝ ላደርጋት ነው። እናንተም እንግዲህ ሰርፕራይዝ ላደርጋት እንድታዩ መልካም ምኞታችሁን ደግሞ እንድትመኙላት በማሰብ ነው ዛሬ የመጣው ተመልካቾቼ። አሁን የምገኘው ወንድሜ ጋር ነው፣ ወንድሜ ፕሮግራም ጋር ነው የምገኘው እና ገጠመኝ ሆኖ ዲኮር የሚሰራልኝ ልጅ በጣም ጎበዝ ልጅ ሄኖስ ዲኮር የሚባል ልጅ አለ። በቀላሉ የጓደኛዬ ስለሆነ ፊኛ ምናምን አድርጎ ቤት ውስጥ ራሴ ቤት ያዘጋጅልኝ አልኩና እሷ ወደ ቤቷ ከመሄዷ በፊት እኔ ቤት ይቻት ገባና ያን ነገር ሰርፕራይዝ አድርጌያት ወደ ቤት አሸኛታለሁ ማለት ነውና ቆንጆ አድርጎ እንግዲህ እንደሰራልኝ ተስፋ አደርጋለሁ። ያው ቀለል አድርገን ያውቁት ዲኮር ምናምን የለውም፣ ፊኛ ምናምን ላይት ምናምን ነገር ነው ያደረገው። ቤት ውስጥ ቀይ ፊኛ ምናምን ያደረገው። ኬክ አልገዛም ነበረ እንግዲህ ኬክ አጋጣሚ እዚህ ፕሮግራም ነበረና አግኝቼ እሱን ኬክ ይዤ ሄዳለሁና አሁን ረዱ ሄኖክ ፂ ምናምን ወንድማችን ቤት ነው ያለ ነውና አሁን መኪና ውስጥ ገብቼ ነው ያናገርኳቸው ያሉት። አሁን መጀመሪያ የምንሄደው የት መሰላችሁ ተመልካቾች? የምንሄደው አሁን ሄኖክ ቤት ኳስ እናያለን። የማንቸስተርና የሊቨርፑልን ኳስ አይተን ልክ ስንጨርስ ነው ወደ ቤት የምንሄደው። ስለዚህ መጀመሪያ መግቢያ ልስራላችሁ ብዬ ነው። ከዚህ በኋላ አይመቸኝም መግቢያ ለመስራት ተመልካቾች። ስለዚህ መጀመሪያ መግቢያ ልስራላችሁ ብዬ ነው። አሁንም ሳይመጡብኝ ቶሎ ብዬ ልግባና እንግዲህ ልክ ያው ደወለች በእርግጠኝነት ሰማት። ያው ተመልካቾች ደወለች። ቀናውራት ወይ ፍቅር ወይ መጣሁ። ታች ነው መኪና ውስጥ ነው። አዎ ቻርጅ እያደረግህ ነው? አዎ መጣሁ። መጭ ነው? አይ አይደለም መጣሁ። ለማንኛውም ተመልካቾች ልትመጣብኝ ትችላለች። አሁን ተመልካቾቻችን ልትመጣ ስለምትችል ልሂድ። ለማንኛውም ዛሬ አንደኛ ዓመታችን ነው። ቀለበት ካሰርኩላት በደንብ አድርጌ እነግራችኋለሁ። ያለውን ነገር በደንብ አድርጌ አወራችኋለሁ። መጣች። መታ ምን እንዳለችኝ አልሰማችም። መጣች፣ እግዚአብሔር መጣች። እንደምትመጣ ነው አውቄ ነበር። ለዛ ነው ያቋረጥኩት። አሁን ምን ያደረኩ መሰላችሁ? ኬክ ልገዛ እየሄድኩ ነው ቶሎ ብዬ ማለት ነው። እዚሁ ቅርብ ስላለ ኬክ ለመግዛት እየሄድኩ ነው። መታ ምን እንዳለች ብታዩት ትስቃላችሁ። ምንም እኮ ግን እያረክልኝ አይደለም እኮ በቃ ቪዲዮ እኮ ልቴ እኮ በቃ መሻ አለቀ እኮ አለች። እንዴት እንዳሳቀችኝ በቃ እሺ ራት ጋብዝሻለሁ ምናምን አልኳት። ምንም በቃ ግን ደስ አላት። ምን ብዬ ነው እንደምትለኝ ምናምን ያንተ ራስ አስበህ ነው እንጂ ምናምን አለች። እና አሁን መኪና እንዳቀሳቀስኩ ካወቀች በእርግጠኝነት ትጠረጥራለች። ግን ከዚህ በኋላ ተጣጣ ብዬ አስባለሁ ተመልካቾቼ። አሁን ቶሎ ብዬ እዚህ ቅርብ ነው 1 ኪሎ ሜትር አይሆንም። ኬክ ቶሎ ገዝቼ መኪና ውስጥ አስቀምጥና ከዛ ቤት ይዣት ከገባሁ በኋላ ሰርፕራይዝ ካልኳት በኋላ ኬኩን ከመኪና ውስጥ ይዤ እወጣለሁ ማለት ነው። ሀሳቤ እንግዲህ እንደዛ ነው ተመልካቾቼ። ለማንኛውም አብራችሁ ቆዩ። ሰርፕራይዝ ማድረግ በዚህ በጣም ከባድ ነገር ነው፣ ታውቁታላችሁ ያስባለሁ። የሆነ ነገር እንዳይታወቅባችሁ ምናምን። አብዛኛው ደግሞ እንደዚህ አስቸኳይ ነገር ሲሆን በቃ አረበስ ነው። ለማንኛውም ተመልካቾቼ በኋላ ላይ ሪአክሽኑን በደንብ አድርጌ ያሳያችኋለሁ። በእርግጠኝነት ያው ሴት ልጅ ትንሽ ነገር ነው ይበቃት። ትንሽ ነገር ማለት ታች በርዝዴይ ብትሏትም የሆነች ነገር ትጠብቃለች፣ ግን ትንሽዬ ነገር ነው ይበቃት። ማሰባችሁ ብቻ ለእሷ በጣም ደስ የሚላት ነገር ነውና ለሴት ልጅ ማሰባችሁ ብቻ ደስ የሚላቸው ነገሮች ናቸውና ተመልካቾቼ ያው ብዙ ነገር ወይም የተለየ ነገር ወዳ ሳይሆን እኔ የሚያረኩላት ነገር
ትልቅ ነገር ሆኖ ሳይሆን በትንሽ ነገር ላይ እንደምትደሰትም አሳያችኋለሁ ተመልካቾቼ። ኦልሬዲ ነው ደረስኩ፣ ቪዲዮ ስላቋርጠው ደረስኩ። የሁል ጊዜ አጋራችን በየፕሮግራማችን እንግዲህ የምንገዛው ኬክ አንድ ቦታ ነው፣ ታዩታላችሁ። እንግዲህ ለማንኛውም ደርሻለሁ። ቶሎ መግባት አለብኝ እንዳጠረጠረኝ። ለምን አብረኛ አትሆንም ምናምን እያለችኝ ነበርና አሁንም አብሬያት ስላመሩ እንዳጠረጥር ቶሎ መግባት አለብኝ ተመልካቾቼ። ደርሻለሁ ተመልካቾች፣ ላሳያችሁ። አያችሁት? ደርሻለሁ። እዛው ጋር ያለው ነው የምገዛው። ይኸውላችሁ እዛው ጋር ያላችሁ አያችሁት? ወዴት ነው? Happy birthday, my love. Thank you. Keks. Kek. Kısacağım. የምር ዛሬ ለመጣላት ምክንያት እየፈለኩ ይመስላል። እኔስ በተሰማሽ ደስ ብሎኛል። እወድሻለሁ። እንኳን ተወለድሽልኝ። ለዚህ ነው ይዤሽ የገባሁት። የት ነው ይዘኝ የገባው? አይ እዚህ ይዤሽ የገባሁት ለዚህ ነው። እዚህ ነው ይዤሽ የገባሁት። ግራ ገባኝ። ምን እንደምለው እራሱ ጠፋብኝ እኮ። ተመልካቾች ለመጣላት የሆነ ሰበብ እየፈለገች ነው የሚመስለው። ታያት በመድኃኒዓለም ስም። እኔም እኮ ለዛ ነው ስገባ ዝም ያልኩት። ተጣጥፊ ልገቢ አናደኸኝ ነበረ። ምን ላድርግ? ምንድን ያናደርኩሽ? በቃ ዝም ብላ አናደድከኝ ነበር እኮ። ምንድን ነው ያናደርኩሽ? እኔ እንደዚህ ልደት ፈተና የሆነብኝ ልደት የለም። እውነት ተመልካቾች፣ እንደዚህ ልደት ፈተና የሆነብኝ ልደት የለም። በፈጣሪስ በጣም ነው የገረመችኝ። ማለት በቃ የሆነ ሰርፕራይዝ ትጠብቃለች ከኔ። በቃ ያን ሰርፕራይዟን የሆነ ነገር በቃ አላውቅም። እግዚአብሔር ረዳኝና እንግዲህ ለጓደኛዬ ምስጋና የደረሰውና ተባብሮኝ የሆነ ሰበብማ እየፈለግሽ ነበር። ሰበብ ከኔ ጋር መፈታት ትፈልጊ ነበር? ተናገሪ። አትናገሪም? ይታይሻል። ሃፒ በርዝዴይ የኔ ቆንጆ። አየሽው? እኔ ደግሞ እኮ ከላይ ሳይ ቲቪውን ሳያጠፋው ውጡ እንዴ እያልኩ
አልሽኝ እኮ ቲቪው አልጠፋም አልሽኝ። ተበልክፈሽ እውነት ስትለኝ የነበሩ በቃ ብዛቱ አልገባችሁም። ስትለኝ የነበሩ ነገሮች ብዛቱ አልገባችሁም ተመልካቾቼ። ዛሬ ልደቴ እኮ ነው። ዛሬ እኮ ልደቴ ነው። ምንም በቃ አለቀ በቃ በዚህ ምሽት በቃ ምናምን እያለችኝ ነበር። በቃ ይሄ ነው ምናምን እያለችኝ ነበር። ምን የጠበቅሽ ነገር ነበር ማለት ነው? መጠበቅ ሳይሆን አስለምደኸኛል። ብዙ ነገር አስለምደኸኛል። ምን ስለምንኩሽ እንዴ? ምን ያስላል? አስለምድከኝ ነገር አለ። ልደቴ ሲሆን በሰው ልደት አክብረልኝ አታውቅም። እና እኔ የሚጨቀጭ በቃ ወይኔ አለቀ ቀኑ እንደዚህ ልደቴ ሆኖ እላለሁ። ለማንኛውም ግን አታስለምዱ። ካስለመዳችሁ ከባድ ነው በጣም አይደለ? ለማንኛውም እኔ እኮ ምንም እኮ የመጣላት እኮ ፍላጎት አልነበረኝ። ግን ያረከው ነገር በቃ ልክ እንዳልሆነ መንገር ፈለግኩ። ቀጥይ። ለማንኛውም እኔ ቆንጆ በጣም አመሰግናለሁ። ኬክሽን ይዘሽ እንጣ። ከዛ ኬክሽን ትቆርሻለሽ። ከዛ ኬክሽን ቆርሽ በኋላ ኬክሽን በልተሽ ወደ ቤትሽ ትሄጃለሽ። ግን ጠግቤያለሁ እኮ ካሳየኝ ብቻ በቂ። ኬኩን ግን ባታሳየኝ ችግር የለውም። አይ እንዴ አሰርችልሽ ላንቺ ብዬ ላንቺ ብዬ ፈሰር። ለማንኛውም ተመልካቾች አሁን እንሂድና ኬኩን ይዤ ላስመጣ። ኬክ ውስጥ ያለው መኪና ውስጥ ነው። የለም እኮ አይቼው የለም አለ። ሄድሽ እንጣ ታንከሽ እዚህ ጠብቂኝ። መጣ። እሺ ወድሻለሁ። ከዛ በኋላ በደንብ አድርጌ ዊሽ አደርግልሻለሁ። አሁን ይሄ ኬክስ ያለ ኬክ ልደት አያምርም ማለት ነው። ሃፒ በርዝዴይ ማይ ላቭ ቴንክ ዩ ማይ ኤቭሪቲንግ። በጣም ይቅርታ ፍቅሬ። እኔ በዚሁ አጋጣሚ የሆነ ነገር ልበል። በጣም ይቅርታ ካገኘሽ በኋላ ነው ይቅርታ። በጣም አስጨንቄሃለሁ። በጣም ይቅርታ። ማለት አልነበረብኝም በአጠቃላይ። ግን እኮ ያልኩህ እኮ ምንም ነገር የለም። ምን ብያለሁ? ኧረ በጠበትሽኝ። አልበጠበትኩትም ያልኩት እኮ። ኧረ ሰላሜን ነው የነሳሽኝ። እስማ በቃ የኔ ልቀን በቃ በዚሁ በቃ የኔ ልደት ቀኑ አለቀ። እንደዋዛ ሰማጨታ እንደዋዛ ማለት ታዲያ ምንም እንዲህ ቢያንስ እንኳን ማለት ነው እንኪ የኔ ፍቅር መልካም ልደት ብለህ እንኳን እኮ ምንም ነገር አላልከኝም እንዴ? ቅድም አከበርኩልሽ። እሺ ለማንኛውም እሺ ይሁን። አንድ እሱ ነው ግን በቃ ይቅርታ። እሺ ትክክል ነው። አመሰግናለሁ። ልደትሽ ነው። ማንቺም ያሸንፋል። ምክንያት በማድረግ ነው አይደለም? ጠዋት ተዘጋጀ ነው። ልክ ከዚህ ስንወጣ እየተዘጋጀ ነው። ስለዚህ ሃፒ በርዝዴይ የተደረገ ነው። ዱ ብቻ ነው የሚለው። ረጭት ረቃቱ ተጨማልካ። ለማንኛውም አሁን ኬክሽን ቆራሺ። እሺ እናንተ መልካም ምኞታችሁን ተመኙላት። ከዚህ ጀመረች ኬክ ሳትቆርጥ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ። ቆይ አንዴ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ቱ ዩ። መልካም ልደት ለረዱ መልካም ልደት ለረዱ መልካም ልደት መልካም ልደት መልካም ልደት ለረዱ። How old are you now? 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 Now. Answer the question. How old are you now? የሴት ልጅ እድሜ እና የወንድ ልጅ ደግሞ አይቆጠርም። አይጠቆርም። አይነገርም ይባል
በቃ ይበቃሻል። ሌላውን እኔ ሸነሽልሻለሁ። ወይ አንተ ሲሸነሽንማ እንዴት በቃ እቺን ግማሽ ታረጋት። የታን እቺን ይገምሳታል። እንደዚህ አሁን ይሄ እንደዚህ 3 ማዕዘን ነው። ይሄ ይገመሳል እንጂ ገኛ እኔ እኮ እንዴት ደርስ ነው ሰው ብዛት አይቼ ቁጥሬ ነው በተማርኩበት በፊዚክስ ሙያዬ ነው ያን ነገር እያደረኩ የነበር። ዋ እንዳይወጋሽ ግን እሺ፣ እንዳይወጋሽ። ለማንኛውም ተመልካቾቼ ተመሰገን ይሁን የኔ ፍቅር፣ በጣም ወድሽ። ለአንቺ ምንም ነገር ባረግ ያንስብሻል እንጂ አይበዛብሽም። እሺ ባይዝብኝ። እሺ በጣም ወድሽ፣ በጣም ነው ወድ አንቺን ለኔ ስለሰጠኝ እግዚአብሔርን በጣም አመሰግናለሁ። እሺ ሰሞኑን ደግሞ ወደ ፎቶሾታችንን እንበራለን። ተመልካቾቻችንን በቀጣይ እንለቅላችኋለን። እንግዲህ አይደለ ስንሄድ ያለውን ነገር ኤቪ ነገር እያንዳንዱ ነገር በደንብ አድርገን እንለቅላችኋለን። ለማንኛውም ተመልካቾቻችን ደስ እንዳለች ተስፋ አደርጋለሁ። መልካም ምኞታችሁን ኮሜንት ላይ ያስቀምጡላት። ቆይ ላቁርስ ከዛ በፊት ቆይ ፍቅር ላቁርስ በጂ ግን አንቺን እያርሽ መዳሜ መረሽ ታስጠላ በላይ ምን ሆነሽ ነው? ደስ እንዲልሽ አንቺ ደስ እንዲልሽ እኔ ገደል መግባት አለብኝ። እንግዲህ እሺ ገደል አትገቡ ፍቅር ምን አልኩ? በቃሽ ና ልጥረቅልህ አልፈልግም። አረፊ ማርያም ረፊ በማርያም ረፊ አረፊ ማርያም ረፊ በቃ ለሰርሽ እንጂ እኔ ግን እኮ ኬክ እኮ ብዙ አልበላም ታውቃለህ አይደል? ውስጥ ቁርስ ተዘጋጅተሻል። ኧረ በመድኃኒዓለም ችግር አንተ ለምንድን ነው? እኔ እኮ ትንሽ እኮ ነው እዚህ ጋር እኮ ነው ያደረኩት። ኧረ በቃ እመቤቴ ምንድን ነው እዚህ ጋር እኮ ነው ያደረኩት። በቃ አልፈልግም። እሺ ኧረ ፍቅር በቃ እንካሽ ይወሰዱ ፍቅር አንተ ያዘው ምን አልኩ? አንዴ ቆጫግ ያዘው ብላ ከዛ ልታስረኝ የነሽ ቾቤያችሽ ነኝ ቾቤያችን ትጀሽ ማርያም ነኝ እኮ ቾቤ ነኝ ነው ማርያም ነኝ ሰራውላት ሳይ ልቅልቅ። ለማንኛውም ተመልካቾቼ ደስ እንዳላት ተስፋ አድርጋለሁ። እኔም እሷ ደስ እንዲላት ነው ፈልገው ከዚህ በላይ ባደርግላት ደስ ይለኛል። እንግዲህ ለማንኛውም ተመልካቾቻችን ቅድም መጣችብኝ እንዳልኳችሁ ስለማውቀው ጸባይዋን በቃ እኔ ካጠገቧ ወይ ዞር ካልኩ የሆነ ነገር ነው ታውቂው መጣ ታንተታለች እንጂ ዝም አትለኝ። ለማንኛውም አብራችሁ ስለቆያችሁ በጣም አመሰግናለሁ ተመልካቾቼ። እግዚአብሔር አክብርልኝ። መልካም ምኞታችሁን በውስጥ አስቀምጡላት፣ በኮሜንት ላይ ታነበዋለች። እንግዲህ ከዚህ በኋላ የዛሬ ዓመት ቀለበት ፍቅር የዛሬ ዓመት ቀለበት እኮ ያሰርንበት ቀን ነው። እንዴት ዝም ብለሽ ይችላል ታያለሽ? ቀለበት እኮ ያሰርኩልሽ ቀን ነው። ታዲያ እያወቅሽ እንዴት ዝም ታያለሽ? ነይ ስለሱማ እናወራለን። ዛሬ ዓመት ታውቃላችሁ ቀለበት ያሰርኩበት ቀን ነው ተመልካቾቼ። በጣም የማይረሳና በህይወቴ በጣም መዝናናበት በጣም ደስታ የማገኝበት ቀን ነው። ቪዲዮዎችን ባዩዋቸው ቁጥር ሁሌ ደስተኛ ነው የምሆነው። ኦልሞስት ወደ 900,000 ሳይጠጋ ቀን ቪው ራሱ እና የማይረሳ ቀን ነው። የዛ ቀን አልኩኝ። እሺ ዊዲዮ ሜሚ አልኩሽ። ከዛ ሰንች ምናሽ እንደዚህ ተርበተበታል። ውይ የዛኔማ በጣም ዋክተሽና በጣም ደንግጠሽም ስለነበር እኮ ነው እንዴ በጣም አይደለ? ስለዚህ ማረሰው ዘፈን እሱም አለ ከሱ በፊት ምን ነበር አልነገርሽም?
እኔ እኮ ስሙት ጆሮ እኮ ተሸፈነ እኮ ይዛኔ እኔ ልሆን እንጂ ይሄማ በፍጹም አይሆንም። የማልጠቅምካሽ እሺ ምንድን ነበር ታሳችሁ? እኔ አላስታውስም እኮ የዛኔ ጆሮ እኮ ኦልሬዲ እኮ ተደፍኖ ነበር። አይ እኔ ዘፈን ቆይ ሚል በጣም የፍቅር ዘፈን በጣም ልብ ውስጥ የሚገባ ዘፈን ነው የጋበዝኩሽ። ዘፈን ምንድን ነው? የኤፍሬም ታምሩ ነው የጋበዝከኝ። ምን የሚለው ወይም ደግሞ ከስንኞቹ ትንሽ ነገር ቤል ጠፋብኝ። እሺ ተቀጥ ማለት እንትን እኮ ሪትም እኮ አለ። ሪትም አላለችና ደደ ያላለች አሳሳሽም እሺ በል አቆል አንዷን ቃል ብቻ በል እውነት አንበል። እሺ ለትልቁም ነገር ተለምቼሻለሁ ተስፋን ለፍቅርሽ አንቺ ተስፋ ቃለው የኔ ብዬ እንዳልቀር በጣም ነው የማመሰግነው። እሺ ፍቅር እንዴት ይሻለኛል ደብሮ ነበር ወደ ቤት የሚሄደው አስቢልኝ ፍቅሬ ያሄ ኑሮ ካንቺ አምሮኛል ላ 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 አስታውሻውን ታያለሽ ትቀጥይና አሁን አስታረ በረም ብነስተው። ለማንኛውም ተመልካቾቻችን በጣም ትልቅ ሜሞሪ የነበረበት ሰዓት ነው። እግዚአብሔር ይመስገን። የሚቀጥለው ዓመት ደግሞ ተጋብተን አይታወቅም ደግሞ የሚፈጠረው አይደለ? ስለዚህ ተመልካቾቻችን ተቀጣይ ደግሞ የዛሬ ዓመት ደግሞ እግዚአብሔር ሰላም ያገናኘን። ተመሰግነ ይሁን ተመልካቾቻችን። ለማንኛውም በጣም እንወዳቸዋለን፣ እናከብራቸዋለን። መልካም ምኞታችሁን በውስጥ በኮሜንት አስቀምጡላት። በጣም ነው የምወድሽ የኔ ፍቅር። አይ ላቭ ዩ ሶ ማች። እሺ ደስ አለሽ? በጣም ወዳችኋለሁ ተመልካቾቻችን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ሰላም ለሀገራችን። ቻው